አዲስ አበባ ላይ በጉጉት ሲጠበቅ የነበረው ታላቅ የሪል ስቴት ኤክስፖ እነሆ ሊጀመር ነው። በመሃል ለገሃር ግንባታቸው 80% የደረሱ አፓርታማዎችን በ5% ቅድሚያ ክፍያ ብቻ ተዋውለው በ1 ዓመትና በ3 ዓመት የሚረከቡትን ዘመናዊ ቤቶች ከጊፍት ሪል ስቴት የግሉ ያድርጉ። በእለቱ ለሚመጡ ደንበኞች እስከ 20% የሚደርስ ልዩ ቅናሽ እንዲሁም ለእያንዳንዱ ቤት 45% የባንክ ብድር ያመቻቸን ሲሆን በተጨማሪም በተመረጡ ቦታዎች ሲኤምሲ 22 ተክለ ሃይማኖት ቦሌ አትላስ እንዲሁም አያት ይዘንላችሁ መተናል። አሁኑኑ ይደውሉ በ0970 62 0000 ጊፍት ሪል ስቴት ማህበረሰብን እንገነባለን። በትንሽ ገንዘብ ብዙ መነጋገር ሀብን ኮል ድንቅ አፕሊኬሽን መጣሉ። የኢንተርኔት አገልግሎት አለመኖርም ሆነ ተጠቃሚ አለመሆን እንዲሁም ርቀት ሳይበግረው ዘመድ ወዳጅ የያዘው የሞባይል ስልክ ላይ ሁሉ ያለ ችግር ሰተት ብሎ የሚደርስ የልብ የሚያስተነፍስ መተግበሪያ ሀብን ኮል። መተግበሪያውን ከጉግል ወይም ከአፕል ስቶር ያውርዱና ስልክ ቁጥሮን ሞልተው ወይም ማስገብተው ሳይን አፕ ያድርጉ። ለጥቀው ሪቻርጅ የሚለውን ሲጫኑ ከሚመጣሉ የክፍያ ዝርዝር ውስጥ የሚፈልጉትን ገንዘብ መርጠው ስልክዎን ይሙሉ። ከዛማ ምን ወገጡ መደወል አሁንም መደወል። አንድ ጊዜ የሞሉት ሂሳብ እስኪያልቅ ድረስ ያለ ጊዜ ገደብ ይጠቀማሉ። ሀብን ኮል ዘንድ ኤክስፓየርድ ብሎ ነገር የለም። በትንሽ ገንዘብ ብዙ ማውራት፣ በዛ ላይ ከሂሳቡ ቀንሰው በየትኛውም ሀገር ለሚኖሩ ወዳጅ ጓደኛ ስልክ መሙላት ይችላሉ። ሀብን ኮልን ያውርዱ፣ ያውጉ፣ ይጫወቱ፣ ይሳሰቁ። ሀብን ኮል አፕሊኬሽን የልብ የሚያደርስ አንጀት አርስ። የሆነስ ሆነና ባለፈው ሳምንት ደግሞ የፕሬዝዳንት ፑቲን አሉበት ተብሎ የተገመተ መኖሪያቸው ላይ በዩክሬን ሰው አልባ ድሮኖች ጥቃት ለማድረስ ተሞክሯል የሚል አቤቱታ ከወደ ሞስኮ ተሰምቷል። ምንም እንኳን በዚህ በዩክሬን በኩል ማስተባበያ ቢወጣም ይሄ ደግሞ የሰላም ስምምነቱ ላይ የራሱ የሆነ አደጋ እሳቸው ላይ ትንሽ አደጋ መሞከር እንደዚህ አይነት ጥቃት መሞከር የሰላም ስምምነቱን ወደ ኋላ ይመልሰዋል የሚል ነገር እየወጣ ነው። ዩክሬን ወይም የዩክሬኑ ዜሌንስኪ አድርገዋል ተብለው የተወነጀሉት እንግዲህ ዶናልድ ትራምፕ ዛሬ ማዱሮ ላይ ያደረጉትን ነው። ኮማንዶ አሳርፈው በቁጥጥር ስር መዋል ባይቻልም ቭላዲሚር ፑቲን በተኙበት ቭላድ በሚባል ሐይቅ ዳርቻ በጣም የተንጣለለ ቤተ መንግስት ነው። በጣም የሚጠበቅ ነው። እዛ ላይ ሳይኖር አይቀሩም። ግን ለማንኛውም እሳቸው ሞስኮ ያለ ነገር አላናደዳትም ነው። አዎ ምክንያቱም ነገሩን ሲሪየስ የሚያደርገው ወደዛ 91 ነው የተባለው 91 የሰው አልባ ሩምታ ነው። ይሄ መቼም የማለ የተገዘተ ነው። እንደ የፈለገ ቢሆን ከ91 አራቱ ያልፋል በሚል ስሌት የተላከ ነው የሚሆነው። እና አደጋነቱን ሌሎች ሊቀበሏት አልፈልጉም። ራሽያን ዶናልድ ትራምፕ ግን ተቀብሏታል። ነዶኛል ብሏል። እንዲህ በመደረጉ ነዶኛል አማንግሪ ብሏል። እሳቸው ህይወት ላይ በመቃጣቱ ማለት ነው። ይሁንና የአሜሪካ የስለላ ድርጅት ሲአይኤ ደግሞ በጭራሽ ነገር አልተካሄደም የሚል ማስተባበያ ሰጥቷል። አሁን እዚህ ላይ ከባዱ ነገር ምንድነው? ራሽያ ፕሬዚደንቷ ላይ ይሄ ጥቃት ተካሂዷል ብላ ነው የገለጸ አልቻለችው እና ያጸፌታ እርምጃም ለመውሰድ ኢላማዎችን ከመረጠች 4 እና 5 ቀናት አልፈዋል። ኦኬ የሚመቱትን ባጸፌታ የሚመቱትን ነገሮች የራሽያ ጦር መርጦ ጨርሷል። አሁን ችግር ያለ ነገር እንግዲህ እንቅልፍ ያጣ ነው መቼም ይሄ ሌሊት የሚሉት ሰዓት ጥሩ አይደለም። ሌሊት ላይ ነው ነገር የሚመጣው። አዎ እና ምናልባት እስከዛሬ አሁን ሰማው እንግዲህ በአንድ ወቅት ዶናልድ ትራምፕ የራሽያን ጦር ምን የሶስት ቀን ጦርነት 4 ዓመት ሙሉ እየተዋጋ በሚል እስከ ወረፍ ዲስከሬጅ ያረው ሄዷልና የዚህ አይነቱ አመለካከት አንዱ ነገር ምንድነው? እንዴት ዜሌንስኪ በቁመተ ስጋ ቆይቶ 4 ዓመት ሙሉ እንዴት ራሽያን እንደዚህ ሊዋጉ ቻሉ? እንዴት ሊሆን ቻለ? አይ ያውኑ እኮ ፕሬዝዳንት ትራምፕ
ቬኔዙዌላ ላይ የወሰዱት እኮ እርምጃ እኮ ለፑቲን አንድ የሚሰጠው ነገር አለ። ልክ በስታቸው መሰረት ከታሰበው እኮ ኬቭ ላይ እኮ ሊደርሱ ይችላሉ። ቋንቋው ምኑ አገሩን ሁሉ ያውቁታል በደንብ። ምን ሆናል? ራሳቸው ፑቲን በፓራሹት መውረድ ይችላል። አሚን ሁሉ ነገር የሆነ የጦርነቱ ፍጻሜ እና ያ ነው ያጋባ። ምንድነው እንደዚህ ክላምዚ ያደረገው የራሽያ ጦር እንትን የለውም ወይ እንዲህ ምን ያለ አንዳንዴ የሚል ነገር ነው። እና አሁን መጨረሻ ላይ ሰርጌይ ላቭሮቭ እንደነገሩን ከሆነ አልቋል ብለዋል። ጦርነቱ ኢላማው አልቋል ብለዋል። ኢላማው ተመርጧል ብለዋል። እና ዩክሬን የጠረጠረችው እንግዲህ መንግስት ህንጻ ደግሞ ሊመቱ ነው የሚል ነው። እዛ ውስጥ ይኖራሉ በሚል ግምት የመንግስት ህንጻ እንግዲህ ምኑ ያውን ዝም ብላ አትገኝም። የሆነች ቦታ ላይ መቀመጥ አለበት። አዎ ማናቸው ዘለንስኪ ደግሞ እንደምታውቀው እውነቱን ለመናገር መንግስታቸውን የአውሮፕላን ክንፍ ላይ ካደረጉ ቆይተዋል። አየር ላይ አንዴ ከወጡ ቶሎ አይገቡም እኮ። ይሄ ራሱ አየሩ ራሱ ምን ያህል ቢተማመኑበት ነው ከቤተ መንግስቱ ተሽሎ የአየር ላይ ያሉት። አየሩም ቢሆን ከፋምነማም በእነኚህ በአህያሎቹ ቁጥጥር ስር ያለ ነው። የማን አውሮፕላን ተነሳ አየር ላይ አሁን ማን ያለው ወዴት እየሄደ ነው የሚለው እኮ ይታወቃል መቼም። አዎ መቼም እንደው በገመድ ወርዳም ቢሆን ራሽያ የግድ ሀያል ጦር ነውና ያሁኑ ግን 91 የሰው አልባ ውርጅብኝ ቭላዲሚር ፑቲን ላይ ተቃጣ የሚለው ከባድ ነው ይመስለኝ። ምክንያቱም ቀጥላስ ምን አደረገች የሚለውን ነገር ሰው ስለሚያይ ለራሽያ ኢሜጅም ከባድ ነው እና የዚህ በቀል ምን ሊሆን ይችላል ከወትሮ ከምናቀው ያው በሚሳኤልና በሰው አልባ የተሞላ የተባለ የተለመደው ወታደራዊ የነዳጅና የጋዝ ምናምን ተቋም መምታቶች አሉና ከዚህ ሊለይ ይችላል የሚል ነው። ምክንያቱም ዲሚትሪ ማን ናቸው? ሜድቬዴቭ ነው። ሜድቬዴቭ ምን ብለዋል? እሳቸው ያሉት ነው። ይሄ በቃ ማለት አልችልም። እሳቸው ያሉትን ቃል በቃል ይሄ ጥሩ ጠረን የሌለው ይሄ ጥሩ ጠረን የሌለው ዲቃላ ማን ነው? ዘለንስኪን ማለት ነው። ቢያንስ ካሁን በኋላ ተደብቆ ነው የሚኖረው እንጂ በአደባባይ አይወጣም። እንደማንም ሰው አደባባይ ላይ አይተነፍስም የሚል ነገር ነው። እና አሁን አይ ቲንክ አሜሪካ ታርጌትድ የሆነ ሰውየውና የሰውየው ሰዎች ዋነኛ ሰርክል ውስጥ ያሉትን ኢላማ ውስጥ ለማስገባት መወሰኗን የሚያሳይ አይ ቲንክ የሚያስፈራ ነው። በተለያየ ጊዜ እርግጥ የዚህ የራሽያ እኮ ኬጂቢ የስለላ ድርጅት ብዙ ታሪክ ያለው ብዙ ስራዎችን የሰራ እንደሆነ ይታወቃልና አሁን አሜሪካ እያደረገች ካለችው ሁኔታ አንጻር ስትመለከት እኮ ይሄው የሁለት ሳምንት የሶስት ሳምንት ነገሮች ነው። አንዳንድ ሀገሮችን መሪዎችን ለመያዝም ከሀገር ተሰደው እንዲሄዱ ስታረግ ማለት ነው። ራሽያ በዚህ ደረጃ 4 ዓመት የጦርነት ውስጥ በስለላ እንዴት ደረሰባት ለማለት ያስቸግራል። ራሽያ ኬጂቢ ግን ኢሰንሻሊ የሶቪየት ህብረት ነበር። ራሽያ እንደ እንትኖና ሆናለች። እንደው ካነሳው አይቀር የኬጂቢንና የሲአይኤን እንግዲህ እነዚህ የስለላ ተቋሞቻቸው አንደኛ በመጀመሪያ ፋይናንስ ነው ወሳኙ። የስለላ ገንዘብ ነው። ምንም ጥርጥር የለውም። የገንዘብ ችግር የለም እና ይሄንን አስመልክቶ ጌታቸው ኃይለማርያም አንድ ፕሮግራም ሰራ። ስለላም በተመለከተ አንድ ፕሮግራም። እሺ ሁለተኛውን አልጨረሰውም፣ አልሰራውም። የሚያሳዝነው ፕሮግራም ላይ ነው። ኦኬ። እና ብዙ ነገሮችን ያወሳው እና እንደው ትንሽ ብለውላል ብናስታውስ ጥሩ ነው። እንደ ሲአይኤ ሰላይ አበክረው የሚያዩ ወይም ፍቅር የጎዳው ሰው መስለው መጣገስ ካበዙ እና ይህንን የሚያዩት የራሽያ ሰዎች ከሆኑ ያለ ጥርጥር ያስረዋታል። የሲአይኤ ኤጀንቶች አይናማዎች ናቸው። ከሁለት አንዱ ካሜራ ነው፣ የውሸት አይን ነው። አይኑ ራሱ አይኑን ትክክል ሲያደርግብህ እንትን ትላለህ። ካሜራ ነው ከየቀረጸ ነው ቴኪንግ ፒክቸር ገብቷል። ራሽያኖች ደግሞ ሳቅ ይላቸው ጥርስ ላይ ነው ጨዋታው። እና ማት ነገር ነው የሰራው። አንዳንድ ፕሮግራም ሲጥም አትይዘውም
ዲስላይክ ሙዚቃ እንደመስማት ነው። አሁን ሙዚቃ ለመስማት ብለህ ግጥሙን ልስማ ብትል ዜማው ድምፁ እንደዛ ያመልጣል። ልክ እንደዛ ነበር ይሰራ የነበረውና መቼም እንዴት አይነት ጋዜጠኛ በእውነት ነው የምነግርህ ልዩ ክትትል ስለማይደረግ ነውና ሞልቶ ከሚቀር ሳምንት ወደማለሰበት ሳለ አልተመለሰ አሳዛኝ ነው። ስለላቸው ደግሞ ሌላው ይሄ እንደ ሜክሲኮ ፕሬዚደንት የአሜሪካ ጎረቤት እግዚአብሔር የለውም ያሉ አታገኘውም። እስቲ እንደ ቻት ቦክስ ላልከኝ አሁን አጥቢያ አታርገው እሱ እንዳለ ሁሉ አላውቅም። አንድ እንደዚህ አይነት የስለላ ታሪክ አለ። ትልቁ የመዋጊያ መንገድ መረጃ ነው። መረጃ ከሌለ ጨለማ ውስጥ ነው የምትዋጋው። ሰው መረጃ ማግኘት አለበት። ስለዚህ አሜሪካ አሁን ለምሳሌ የዶናልድ ትራምፕ የጤና ወረቀት ክሬምሊን አለ ያሉበት የጤና ሁኔታ ይሄን ካላው የዶናልድ ትራምፕ የጤና ሁኔታ ዶናልድ ትራምፕ ቭላዲሚር ፑቲን ላይ ብሪፍ ላይ ቀርቧል። መኖር አለው ከሌለ ራሽያ የለችም ማለት ነው። ምን እንደሚያማቸው የሚወስዱት የመድኃኒት አይነት አሁን የደም መጓጎል ያልከው ስንት ሚሊግራም የክሬምሊን ዶክተሮች ደግሞ እዛ ላይ ትንተና ይሰጣሉ እና እድሜያቸውን ግምት ሁሉ ይናገራሉ። ክሬምሊን ይሄን ኢንፎርሜሽን ያስፈልጓል። በተመሳሳይ ሁኔታ አይታቸው እንደሆነ ቭላዲሚር ፑቲን ደረታቸው ገልብጣው ነው የሚሄዱት። እኔ ብዙ ጊዜ ከጓዶቻቸው ቁርስ ሲበሉ ደስ ይለኛል። ወመጃቸው የሚሆናቸው ነገር ስፖርት ሜዳ ላይ ፍጹም ጤነኛ ናቸው። ነገር ግን ዋይት ሃውስ የሚያቆረገ ሲያስመስል ነው ጤነኛ ለመምሰል ኤቭሪ እቺ ትደረጋለች እና የመጨረሻው የመቼም ኮሚኒዝም ከብሬዥኔቭ በኋላ ሰው አላገኘም። አዲስ አበባ ላይ በጉጉት ሲጠበቅ የነበረው ታላቅ የሪል ስቴት ኤክስፖ እነሆ ሊጀመር ነው። በመሀል ለገሃር ግንባታቸው 80% የደረሱ አፓርታማዎችን በ5% ቅድሚያ ክፍያ ብቻ ተዋውለው በ1 ዓመትና በ3 ዓመት የሚረከቡትን ዘመናዊ ቤቶች ከጊፍት ሪል ስቴት የግሉ ያድርጉ። በእለቱ ለሚመጡ ደንበኞች እስከ 20% የሚደርስ ልዩ ቅናሽ እንዲሁም ለእያንዳንዱ ቤት 45% የባንክ ብድር ያመቻቸን ሲሆን በተጨማሪም በተመረጡ ቦታዎች ሲኤምሲ 22 ተክለ ሃይማኖት ቦሌ አትላስ እንዲሁም አያት ይዘንላችሁ መተናል። አሁኑኑ ይደውሉ በ0970 62 0000 ጊፍት ሪል ስቴት ማህበረሰብን እንገነባለን። ከብሬዥኔቭ በኋላ ሁለት ጃጃት ሽማግሌዎች መጡ አለፉ። ከዛ በኋላ አንድ ግንባራቸው ላይ ጸጉር ያበቀሉ ሽታ ያለባቸው ሰውዬ አብራርሷት ወደ ሚሄዱበት ሄዱ። ሞቷል እንዴ? ጎርባቸው ሞቱ። ፑቲን እኮ ሄደው ተሰናበቱ እኮ ቀብር ላይ ተሰናብተዋቸው የመጨረሻው የራሽያ ፕሬዝዳንት ሬሊ ጎርባቸው ፔሬስትሮይካ እና ግላስኖስትራ ያለ ኤምፓየር የገደለ ነው። አሁን የመጨረሻው የኮሚኒዝም ዘብ ብሬዥኔቭ ነው። ብሬዥኔቭ ደግሞ ያው ታውቃለህ በእኛ ኬዝ ላይ በዚህ በሶማሌው ጦርነት ጊዜ ማለት ነው በኢትዮጵያ መሪ ወኔ የተገረሙ ሰው ናቸው። ያንን እርዳታ የሰጡ ብሬዥኔቭ ናቸው። እና እንግዲህ ምዕራብ ጋዜጠኞች ያላቸውን አሁን እንኳን ጫና በዝቶባቸዋል። ማናቸው ዶናልድ ትራምፕ ወሬ አታገኝም ስለ ራሽያ መሪዎች እና ብሬዥኔቭ አሁን የብሬዥኔቭ ጤንነት ማለት የኮሚኒዝም ጤንነት ማለት እና በኋላ አንድ ወዳጅ ሀገር ይጎበኛሉ። ስሙን ጀርመን ረሳሁት። ብሬዥኔቭ ማለት እና ምዕራቦች ትንሽ እንትን አላቸው ችግር አለ የጤና የሚል ወሬ አላቸው። ግን ያንን ማረጋገጥ አልቻሉም። እና አንድ ጋዜጠኛ ይሄንን ያረጋግጣሉ ብሎ ተልኮ ወስዷል። ከዛ ብሬዥኔቭ እዛ ሀገር ሄዳሉ ማለት ነው። መቼም ፖላንድ ወይ ዩጎዝላቪያ ነው የሚሆነው። ከዚህ የዘለም ጀርመን ሊሆን ይችላል። ምስራቁ ላይ እዛ ሊሆን ይችላል። እዛ በሄዱ ጊዜ ጋዜጠኛ እንግዲህ ሊያገኝ የቻለ የመጀመሪያ ቁልፍ ኢንፎርሜሽን እሳቸው ያዙትን ስዊት የሆነ ሆቴል ይህን ያውቃል። እሳቸው እያሉ እንደ ማንኛውም ቱሪስት ቦታ ብሎ ጨርሷል እዛ ሆቴል ገብቷል። ከዛ በኋላ እሳቸው ጉዟቸውን አጠናቀው ሞስኮ አልደረሱም። አየር ላይ ጋዜጠኛው ሻንጣው
እዛ ሩም ውስጥ ጋዜጠኛው ገብቶ ያው መገመት ትችላለህ ያደረገውን በቆለፈ መጸዳጃ ቤት ከቆለፈ በኋላ ይሄ ስትሬንጅ ጋዜጠኛ ቀጭን ዘንግ ይዟል። እንዴት አድርጎ እንዳሳልፋት አላውቅም። ሆቴል አይጠይቁም እንዴ እሷ ዘንግ ምንድን ነች አይሉ መሰለኝ። ለአንዳንድ ነገር ይጠቅማል አድርጎ እችን ዘንግ ይልና ቀጥታ መቼም ሰው ናቸው እኛኛውም በዛች በመጸዳጃ እዚህ ላይ ግን አሁን ማስተባበያ አግኝቻለሁ። እቺ ነገር ኢትስ ጉድ ስቶሪ ግን እውነት ላትሆን ትችላለች። ምክንያቱም አሁን ተሰማ የሰሜን ኮሪያው እንደዚህ ምናምን ሰዎች አሏቸው እንደዚህ አይሞከርም ነው ማለት ሲሉ ያ ተይዞ ነው እንጂ ሌላ ሀገር በጉብኝት ሄደ ጥለው አትሄድም። የኢንፎርሜሽን ዳታ ተለጥቷል። የኢንፎርሜሽን ዳታ እኮ ነው ምንስ ስለላ ነገር እንደደረሱ እኮ ነው የሚያሳየው። እሳቸው ለመጸዳዳት በሚሄዱበት ጊዜ እዛ መጸዳጃው ላይ አብሮ ሄድ ይኖራል መቀመጫና ከዛ ወደ ጉድጓድ ታረጋለህ። ያ ተከርኖ ምናምን ወደ ሀገር አላቸው በታሽጎ ምናምን ወደ እንግዲያው የብሬዥኔቭ እውነት መሆን መቻል አለበት። ብሬዥኔቭ ግን ዳታ ይሄን ያህል ከባድ አልነበረም ያኔ። አይ ቲንክ እዛ ላይ ተዘናክተው ነው። እና ይሄ ጋዜጠኛ ያችን ቀጭን ዘንግ ይከትና ወዲያውኑ ያችን ይዞ እንትን እንዳይል ፍሪጅ ውስጥ ለላብራቶሪ ምርመራ ይዞ ሄዳል። ሄዶ ላብራቶሪ ይዞ ሄዳል። እንግዲህ የሰማሁት ነው። ላብራቶሪ ይዞ ከዛ ሰውዬው በጥንቃቄ በችም እንደዚህ ላብራቶሪ ቴክኒሻን ደግሞ ያዩትን መናገር ምን ብለው ይጽፋሉ? ባቴ ዶክተር ይዘፈላት የዚህ ነገር ባለቤት ይዘው የመጣው ነገር ባለቤት ተርሚናል ካንሰር ይዞታል። የአንጀት ካንሰር አዎ ከ6 ወር በላይ እድሜ የለውም ይላል። አሁን ያ ጋዜጠኛ አልተመለሰም አሉ ሆቴሉ ቲፕ ሰጥቶ ደብል ምናምን ከፍሎ በዛው ሄደ። ከዛ በኋላ እንግዲህ ሄድላይንስ ነው የመጀመሪያው ብሬዥኔቭ suffering from terminal cancer ገብቷል soon to die ብሎ ሰበረ የሚል ወሬ አለ። እውነት ነው ወይ? መቼ ስልጣን ላይ ፕሬዝዳንት ቆዩ? ብዙ አልቆዩም። ጋዜጣው ተሽጦ እንዳለቀ በይፋ ሆስፒታሉ ተከሰሰ እና እዚህ ድረስ ስለላሉ እና ሁሉ ነገራችን ኢንፎርሜሽን ነው። ገብቷል። አንድ ወንጀል ፈጽማ ወይም ደግሞ ጸጉርን አንድ ጸጉር ብናኝ ከተገኘ በቃ ስላንተ ሁሉ ነገር ይናገራል። ከጸጉር ላይ ብንዴን ያወጣሉ። የሹራብ ምንድነው ክር እንዲህ ቢበጠስ ያንን ክር በማይክሮስኮፕ ሲያዩት ነው የምነግርህ። አንተ ብቻ አንድ ተይዘህ ከመጣ ማረጋገጫ ቢጠፋ እስቲ ልብሱን ፈልጉት ይባላል። እንደዚህ አይነት ያለው ከለር የቀርቦ የፍልስጤም ፕሬዝዳንት ያሲር አራፋት እኮ ተመርዘዋል የሚል ነገር እኮ የመጣው እኮ ጸጉራቸው ኮፍያ አድርገው ነበር ወደ ሕክምና ሄዱት። ከኮፍያቸው ላይ ጸጉራቸው የበነነ ኮፍያው ላይ አለ የሚያበንዳቸው ነገር ከውስጥ እና ያቺ ስትመረመር አስቀድሞ የሚያበን ነገር አይናቸው ያያር ላይ ሄደው ፈረንሳይ ሲመጣ ሬሳ ነው የመጣው። ግን ስቲል አምሬ ውስጥ ያለው በአልጋ ነው ሄሊኮፕተር ውስጥ ያስገባቸው እና ሂዝ ላስት ጉድባይ አውሮፕላን ላይ ራሱ እንደዚህ ብለው ነበር ሄዱት። ሲመለሱ አስከሬን ነው የመጣው። በጣም እኮ በድራማ የተሞላ ዓለም ነበር። የእስራኤሉ ጠቅላይ ሚኒስትር የዛን ጊዜ የነበሩት በጣም ጦረኛ ጄኔራል ናቸው። ሲሞን ይስሐቅ ራቢን ይሞቱ ጾም እሑድ ኦርመት ኦርመት አይደለም ሞተዋል እኮ ሞተዋል ነው። ብዙ ጊዜ ህሊናቸውን ስተኮማ ውስጥ ሆነው አሪያ ሻሮን የስድስቱ ቀን ጦርነት ዋናው አዛዥ ግሩፕ ውስጥ በማስታወስ አንደኛ ካምራት አሪያ ሻሮን እና እንትና በቃ አሪያ ሻሮን ግድየው ይፈልግ ይምጣባኝ ናቸው። ገብቷል። እኛኛው ደግሞ ባንዳቸው ያሲር አራፋት ራማላ ነው መቀመጫቸው። ምዕራብ ዳርቻ ራማላ ነው። ተለልቻቸው ሄሊፓድ አለ ያ ሄሊኮፕተር እሳቸው አየር ላይ ናቸው። ውጭ ሀገር አራፋት ካፌ አድርገው ጉዞ ላይ ናቸው እና እዛች ጋር አለ። አሁን አስከበቧቸው። እስራኤል ኮማንዶ አስከበቧቸው።
አይወጡም። ጽፈት ቤታቸውን ማለት ነው። አይወጡም፣ አይገቡም። ማንም ወደ እሳቸው አይልም። እና እንትና ጭማን ናቸው አሪያል ሻሮን ምን አባቱ ምስላ የሚል ነው። ግን እንዴት ያርጉት? ዓለም ደግሞ እና አሜሪካ ዶት እንዳትሁት ሚል አለ እንዳትሰኪያ ወደ ውስጥ ግን ስትገባ ያሲር አራፋት የተፈጨ ድንችና ሹካል ወግባቸው ነች። ቁርአን አለች እዚህ ጋር መስገጃ አለቻቸው። ሽጉጥ አለቻቸው። ወንድ ግባ ሆይበር ደፍቼ ሞታለሁ እዛች ዛዘይ ቤታቸው እንኳን ሆነው እስከመጥ ያቺ ሽጉጥ ተቀባብላ ቁጭ ብላለች። እና መጀመሪያ እንግዲህ መጨረሻ ላይ አሬል ሻሮ ሊያደርጉ የሚችሉት ነገር ምንድነው? ሊይዟቸው ይዘው ነው መውሰድ የሚፈልጉትና የኮማንዶ ሊገባ ይችላል። ግን በእሳቸው እንደሚጠበቁት አይደለም የሚገባው። ግን ኤኒዌይ አንዱን ጥዬ እወድቃለሁ የሚል ነበረ። በጣም ያ ድራማ ነበር። በጣም እንትን ያደርጋሉ። ሰዓታችን እየሄደብን ነው፣ እያጠቃለልን ነው። የማጠቃለያ ዜና ነበር በድሮስ አድማጮች። ቬንዙዌላ ውስጥ እንግዲህ እስካሁን ስንነግራችሁ ቆይተናል። ለዛና ቁም ነገር ሰበር በመንገር አይ ቲንክ ሁለተኛችን ነው። አየር ላይ ሆነን ነው። አየር ላይ የኦክቶበር 7 2023 በኢትዮጵያ ደግሞ መስከረም 29 2016 የሐማስን ጥቃት አስመልክተ በጣም እንግዳ ነገር ነበር። ስቱዲዮ ውስጥ እንዳለን ነበር የተመለከታችኋል። ዛሬ ደግሞ እንደተከታተላችሁት የቬንዙዌላው ፕሬዚዳንት ኒኮላስ ማዱሮ ከነ ባለቤታቸው በዩናይትድ ስቴትስ አሜሪካ ጸረ ሽብር ተዋጊ ልዩ ኃይል ዴልታ በቁጥጥር ስር ውለው በሆነ አውሮፕላን ላይ ተሳፍረው ወደ ዩናይትድ ስቴትስ አውሮፕላን አሜሪካ እየገሰገሱ ነው። ለአሜሪካኖች በተለይ ዋሽንግተን ያላችሁ አድማጮች ተከታተሉ ከሆነ በጣም እርግጠኛ ነኝ አይ ቲንክ ነግቷል። ሰዓት ላይ ይነጋል። ነግቷል። ፕሬዚደንታችሁ በሚቀጥሉ ሰዓታት ውስጥ ሰፊ መግለጫ አለ ይላሉ። ቁርሳችሁን በልታችሁ መከታተል ያለባችሁ ይመስለናል። እኛም እንግዲህ ወደዛው ነው የምንሄደው። የቬንዙዌላ ውጥረት አይሆፕ በዚሁ አብቅቷል ብለን ማሰብ እንጀምራለን። ወይም ደግሞ ምንድነው የምትሉት? ችግሩ እየሰፋ ሊሄድ ይችላል። እንግዲህ የሌሎች ሀገሮች ሪአክሽን ምን እንደሆነ ገና አልታወቀም። በዋናነት ቬኔዙዌላ የቻይና፣ የኩባ፣ የራሽያ ወዳጅ ነች። በሪአክሽን ደረጃ የኮሎምቢያ ፕሬዚደንት፣ የኩባ ፕሬዚደንት አሜሪካ የእጅሽን ስጥሽ የሚል እንትን አሰምተዋል። ሊያደርጉ የሚችሉት ነገር የለም። ራሽያን ከህዝቡ ጋር ነው ከማዶሮ ጋር መሆናቸውን ትተው ማለት ነው። እንደዛም ብላል። ኦኬ ይሄው ነው ሰዓታችን ሄዶብናል። አድማጮች የደመቀ ቅዳሜ ይሁንላችሁ። መልካም ሳምንት፣ መልካም ዓመት በዓል ማለት አለብን። እኛ መልካም ገና በትንሽ ገንዘብ ብዙ መነጋገር ሀብን ኮል ድንቅ አፕሊኬሽን መጣሉ። የኢንተርኔት አገልግሎት አለመኖርም ሆነ ተጠቃሚ አለመሆን እንዲሁም ርቀት ሳይበግረው ዘመድ ወዳጅ የያዘው የሞባይል ስልክ ላይ ሁሉ ያለ ችግር ሰተት ብሎ የሚደርስ የልብ የሚያስተነፍስ መተግበሪያ ሀብን ኮል። መተግበሪያውን ከጉግል ወይም ከአፕል ስቶር ያውርዱና ስልክ ቁጥሮን ሞልተው ወይም ማስገብተው ሳይን አፕ ያድርጉ። ለጥቀው ሪቻርጅ የሚለውን ሲጫኑ ከሚመጣሉ የክፍያ ዝርዝር ውስጥ የሚፈልጉትን ገንዘብ መርጠው ስልክዎን ይሙሉ። ከዛማ ምን ወገጡ መደወል፣ አሁንም መደወል። አንድ ጊዜ የሞሉት ሂሳብ እስኪያልቅ ድረስ ያለ ጊዜ ገደብ ይጠቀማሉ። ሀብን ኮል ዘንድ ኤክስፓየርድ ብሎ ነገር የለም። በትንሽ ገንዘብ ብዙ ማውራት፣ በዛ ላይ ከሂሳቡ ቀንሰው በየትኛውም ሀገር ለሚኖሩ ወዳጅ ጓደኛ ስልክ መሙላት ይችላሉ። ሀብን ኮልን ያውርዱ፣ ያውጉ፣ ይጫወቱ፣ ይሳሰቁ። ሀብን ኮል አፕሊኬሽን የልብ የሚያደርስ አንጀት አርስ
አዲስ አበባ ላይ በጉጉት ሲጠበቅ የነበረው ታላቅ የሪል ስቴት ኤክስፖ እነሆ ሊጀመር ነው። በመሃል ለገሃር ግንባታቸው 80% የደረሱ አፓርታማዎችን በ5% ቅድሚያ ክፍያ ብቻ ተዋውለው በ1 ዓመትና በ3 ዓመት የሚረከቡትን ዘመናዊ ቤቶች ከጊፍት ሪል ስቴት የግሉ ያድርጉ። በዕለቱ ለሚመጡ ደንበኞች እስከ 20% የሚደርስ ልዩ ቅናሽ እንዲሁም ለእያንዳንዱ ቤት 45% የባንክ ብድር ያመቻቸን ሲሆን በተጨማሪም በተመረጡ ቦታዎች ሲኤምሲ 22 ተክለ ሃይማኖት ቦሌ አትላስ እንዲሁም አያት ይዘንላችሁ መተናል። አሁኑኑ ይደውሉ በ0970 62 0000 ጊፍት ሪል ስቴት ማህበረሰብን እንገነባለን።